የአብርሃምን ጉድ ስሙ ማለት ነው። አብርሃም መቼም በየቀኑ ጉድ አያልቅበትም። በጣም ከባድ ችግር ፈጥሯል። እሱም ነገር እንግዲህ በቲክቶክ ላይም በዩቲዩብ ላይም ብዙ ሰዎች እያወጡበት ያሉት ሚስጥር አለ። እሱ ሚስጥር ምንድን ነው? የተፈጠረው ነገር ምንድን ነው የሚለውን ነገር እኛም እየጠበቅነውና የገመትነው ነገር ነው ቤተሰቦች የተፈጠረው ማለት ነው። ወይኔ ጉዴ! ኦ ማይ ጋድ! እኔ አፈርኩ ነው የምላችሁ በአብርሃም የተነሳ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ሊዳና ናችሁ ወይ? ታቁኛላችሁ እንግዲህ እኔን መሳቅ መገልፈጥ ነው በቃ ስራዬ ማለት ነው። እና ያው እንግዲህ ሳቅ ሱና ነው። ዋጅብ ነው ሱና ነው ልበላችሁ ማለት ነው። ያው እንግዲህ ሳቅ ታውቃላችሁ በቃ ምንም በነገራችን ላይ መሳቅ ምን እንደ ታውቃላችሁ የሆነ እንደ ሰደቃ ነገር ነው። በቃ ሰደቃ ከጓደኛችሁ ፊት የምታበሉት የምታጠጡት ጓደኛችሁን ብታጡ ስቃችሁ ተጫውታችሁ ጓደኛችሁን ቤተሰባችሁን ከሸኛችሁ ሳቅ ራሱ እንደ አንድ ሰደቃ ነው ይባላል። እና እንግዲህ አላሁመ ለከል ሐምድ ፈጣሪ የተመሰገነ ይሁን፣ እድሜና ጤና ይስጠን። እየሳቅን እየተደሰትን ቀሪ ዘመናችንን ባርኮልን የምንኖር ያድርገን የኔ ውዶች ሀባይቦቼ። ዛሬም እንግዲህ የአብርሃም ጉድ ወጥቷል። እኔ እውነት ለመናገር እኔ በዚህ ልጅ ምክንያት ጨጓራ የተላጠ አብርሃም እኮ ጥልቅ የማይልበት ነገር የለም። እንግዲህ ዩቱበሩ በበዛበት ሰዓት ላይ ለሆነ ሰው ተናግሯል። እንዴት ነው የሄርሜላ ልጅ ታየዋለህ ዩቱብ ላይ አባት ነኝ ብለህ ተቀብለሃል፣ ሀሳብህ ምንድን ነው ብሎ በተጠየቀ ሰዓት እንግዲህ የመለሰው መልስ አለ። እሱም ደግሞ ምንድን ነው አይ እኔ ሄርሜላ ያረገዘችው ልጅ ትክክለኛ እርጉዝ መሆኗንም አላመንኩም። በዛም ላይ ደግሞ የኔ ልጅ ነው ብዬ አላሰብኩም። ግን ደግሞ እውነቱ እስከሚወጣና እኔ እውነቱን እያጣራሁ ነው። እውነቱ ከወጣ በኋላ ሁሉንም ነገር ወደ ሚዲያ እማመጣው ይሆናል። ለጊዜው ግን ደግሞ አባትነቴን አመኘ እንደተቀበልኩኝ አስመስዬ ከሷ ጋር እኖራለሁ ብሎ ነገሩን ውጥት አድርጎ አላፈረጠላችሁ መሰላችሁ? እንግዲህ ያ ሰው ወይንም ደግሞ ለሌላ ሰው ለጓደኛ ልኮ ያ ጓደኛ ነው መስል ያንን ቪዲዮ ወይንም ያንን ሪከርድ ያወጣው ድምጹ ደግሞ የአብርሃም ነው። የቴሌግራም ፕሮፋይሉም የአብርሃም ነው። ገባችሁ አይደለ? ስለዚህ የሚዋሽ ነገር አይደለም ማለት ነውና ድምጹም የራሱ አብርሃም ስለሆነ ማለት ነውና በጣም ነው የደነገጥኩት። ልጅቷም ራሱ የነሱ ጋር አብራ ከና አብርሃም ጋር ጓደኛ የነበረች ልጅ ናት ይሄን ነገር ያወጣችውና አብርሃም ማለት ይሄ ነው በቃ። አሁንም ቢሆን እያስመሰለ ነው የሚኖረው። አሁንም ካለው ህይወቱ ጋር ከሄርሜላ ጋር ደስተኛ አይደለም። እና ሁሉም ሰው እውነቱን አውጥቶታል ማለት ነው። አብርሃም ሊደብቀው የማይችለው ከባድ ችግር ውስጥ ነው የገባው ማለት ነው። ቤተሰቦቼ እውነት ለመናገር በዚህ ልክ ይወርዳል፣ በዚህ ልክም ደግሞ ራሱን ያቀላል ብዬ አላሰብኩም አብርሃም ማለት ነው። ጋይሶችዬ ኦ ማይ ጋድ ስላላችሁ እና እንግዲህ የሄርሜላ ያረገዘችው ልጅ ራሱ ልጁ የሱ እንዳልሆነ ጠርጥሯል። ልክ እኛ ልጁ ያቤል ነው ልጁ የእንትና ነው እያልን እንደጠረጠር ነው ማለት ነው። ምክንያቱም ሄርሜላ ባረገዘችበት ሰዓት ላይ አብርሃም ሳይሆን ኤፍሬም ማን ነው አብርሃም ሳይሆን አቤል ነበር የተደሰተው ታውቃላችሁ። ኤፍሬም ምንም አልመሰለውም፣ ዴቭ ምንም አልመሰለውም። አብርሃም ራሱ ምንም የአቤልን ያህል እንኳን አልደነገጠም ነበር፣ አልተደሰተም ነበር። እና ስለዚህ ይሄ ነገር ምንድነው አቤል እና እሷ የሚተዋወቁበት ነገር አለ። አብርሃም የጠረጠረው ነገር ትክክል ነው። እንግዲህ ሪከርዱ ወጥቶበታል ማለት ነው ጋይሶችዬ። ኦ ማይ ጋድ እናንተ እኔ እኮ ግራ የሚገባኝ ነገር መጨረሻቸው ምን ሊሆን ነው በቃ። ሄርሜላ ልጁን ወልዳ ልታሳድገው ነው ወይንስ ደግሞ ወደኩኝ ብላ ወይ የሆነ ነገር ተፈጠረ ብላ ልታስወጣ ነው? እኔ አላቅም። ብቻ ግን መጨረሻውን ፈጣሪ ያሳየኝ። እውነት ነው የምላችሁ እኔ የሚመጣው ነገር በጣም ከባድ እንደሆነ ነው እየተረዳው ያለሁት።